ምን ችግር አለ? አክስትሽ አይደለች? አትጠይቁኝ። አንቺም ይሁን ስለሷ አትጠይቁኝ። ሰላም ወደ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እኛ አለን እግዚአብሔር ይመስገን። በጣም ጠፍተናል፣ ተጠፋፋን። ያው ብዙ ጊዜ ሆነን እኔም እዚህ አልነበርኩኝም። ቤተሰቦቼ ጋር ሰላም እንዳልነበርኩ ታውቃላችሁ። እሱንም ነገር ፈቶልኝና ቤተሰቦቼ ጋር አስታርቆኝ ነበር እና ለትንሽ ጊዜ ቤተሰቦቼ ጋር ነበርኩኝ። ገና ትላንት ነው እዚህ ተመለስኩት ይሆናል ለማየት እና በቃ እኔ አስቤ የመጣሁት ሰላም ብዬው አይቼው ለመመለስ ነበረ። ግን ያየሁት ነገር እኔ እንጃ ልክ አይደለም። ይሁንና ምን እንደሆነ አላውቅም። በጣም የሆነ ግራ ገብቶኛል ምን እንደማደርግ እኔ እንጃ ብቻ ሰላም አይደለም። በቃ እሱ የሆነ ነገር ሆኖብኛል። እና በስልክ ስናወራ ብዙ ጊዜ የሆነ ተጠረጥራላችሁ እኮ አለ አይደል? ጓደኛሞች ፍቅረኛሞች ስትሆኑ አለ ትንሽ ጊዜ ያገኝ የሆነ ነገሩ ምናምን ብላችሁ ትተዋላችሁ። ግን በስልክ ብቻ ስለምንገናኝ እንደዚህ እስከዚህ ደረጃ እንደደረሰ አላወቅኩም ነበር። ግን ያው በአካል መጥቼ ሳየው ልክ አይደለም። በጣም ብዙ ነገር ተፈጠረ። አሁን እኔ በቃ ለትንሽ ጊዜ እዚህ ከሱ ጋር ለመቆየት ወስኛለሁ። ምን እንደሆነ አላውቅም። ያቺን ሴት ካላስፈታት በቃ ብዙ ነገር እያለ ነው። እኔ እንጃ። አሁን ይሄን የምነግራችሁ እንዳትቀየሙት እና ብዙ ነገር ቢያደርግ እሱን አይደለም። ምን አለ እንጂ ይበርዳል። እጅሽ ቀዝቃዛ ነው። ይወርስ ያልመጣ መጣ። ምንድን ነው እንደዚህ አጣድፋችሁ ሂድ ቤት የሚለኝ እሱ እንጂ ምናምን ምን ትሰራለህ? ምን እሰራለሁ? ፖሊስ ጣቢያ ነበርኩ። አንዳንድ መፈታቸው ነገሮች ነበሩ። ማለት ምንድን ነው ፖሊስ ጣቢያ ምን ትሰራለህ? ምን ትሰራለህ ማለት ኢዮአብ ያበላሸውን ነገር ለማስተካከል ነው። ምንድን ነው ያበላሸው? ኢዮአብ ምን እየሆንክ ነው አንተ ልጅ? አክስትሽን እኮ አሳሰራት። ይሄን አላውቅም ልትይኝ ባለው ምን ነው ይሆንና እና ታዲያ ሰው ብትታሰርስ ምን አገናኘታል? ምን ማለት ነው? ላስፈታት ነው ማለት አብዷል እንዴ? ተሰብስባችሁ ነው ያበላችሁት? ምን ነው ምን መስሎ እንጂ ምንድነው? አክስትሽን አሳስሯት የለ እንዴ? ያቺ ወንጀለኛ ሴት ነው። አሁን ወንጀለኛ አይደለች። ኖርማል ሰው ከመሬት ተነስተሽ ወንጀለኛ አትበይ። ምን ማለት ነው? እና ያን ሁሉ ነገር አድርጋን ስንት ነገር አድርጋህ አንተ አሁንም እዛ ሲጀመር ምን አስነክታ ነው ሲጀመር አንተ ደርሶ ተቆርቋሪ ምን አደረገች? ምን ያላደረገችው አለ አይደለም? እኛ ላይ ስንት ነገር አሁን ይሄን ሰሞን እኔ በቃ ያበድኩ እያስመሰላችሁ ነው። እኔ ካሜራም ታበራላችሁ እንደንም ከመቼ ወዲህ በቃ ተው እስቲ በቃ እንተው እንራቅ እስቲ። ከዚህ ሁሉ ነገር ምንድነው የነካ? ምንድነው የሆንከው? ምንድነው ከናንተሽ እንዴት ልገላገልሽ? ራሴን ላጥፋ እንዴ? እሱ ነው የሚሻለው። ምንድነው አንተ የምታወራው? እንዴ ታዲያ ምንድነው እንዴ? ለምንድነው የሰው እናንተ ታበላሻላችሁ፣ እኔ እጅ አስተካክላለሁ። እናንተ ታበላሻላችሁ፣ እጅ አስተካክላለሁ። እንዴ ምንድነው? በቃ አንቺም ተይ፣ ተረጋጊ። ከሰው መነካከት የለብንም። ሴትዮዋንም እናስፈታለን። እሺ እኔ ተረጋግቻለሁ። በቃ እኮ ምንድነው? ቆይ ምንድነው እኮ ተይ። ማንንም አናግራለች። ንጹህ መሆኗን ነግራኛለች። ተገናኝታችሁ ነበር? አንዴ ንጹህ መሆኗን ነግራኛለች። እያንዳንዱ ነገር አውቃለሁ። አንቺ የለሽም፣ እናት አባትሽ ቤት ነበርሽ። ኢዮአብን እንሂድ ብዬ እሱም ስራ ላይ ነበር፣ አልተመቸውም። ብቻዬን እጅ አግኝቻት ነግራኛለች ሁሉንም ነገር። ከዛ በኋላ ሳትታሰር በፊት ለምን አልነገርከንም እስካሁን? ለምን ነግርሻለሁ? እኔም እኮ ጠርጥሬያለሁ መጀመሪያ። አንተ ከሷ ጋር ተነካክተህ እንጂ እንደዚህ አይነት ምን አደረጋለች? ታረጋለች። ምንድን የምታረግ? በቃ ይሆና አንተ አሁን እኔ አላውቅም፣ ጤነኛ አይደለህም ማለት ነው። ጤነኛ ባልሆነ ይኸው እንደዚህ ምለጭኝ አልኩሽ። እንዴ ተቆረጥኩ እኮ ፀጉሬ
ጤነኛ ስለሆንኩ መሰለኝ ከእንደዚህ ፀጉርን መቆረጥ እንደማትፈልግ አውቃለሁ። አሁን ደግሞ ፈልጋለሁ። እንደዚህ ተቆረጥኩ በቃ ከዛ በቃ ደህና ነኝ። አሁን ደህና እንደሆንኩ እንድታውቁ እኮ። እሺ ደህና ነኝ። እኔ ለዛ መሰለኝ አይደል እንዴ? ይሄው ተለማመድሽብኝም ቆረጥሽኝም ይሁን በቃ ቆረጭኝ አልኩሽ፣ ቆረጥሽኝ። እጄ ይኸው ቅርጽ አስወጥቼ መጣሁ ባልሽኝ መሰረት። እዛ እያለሁ ደግሞ ቶሎና ትይኛለሽ። በቃ መጣሁ። እሺ ምንድነው አይንሽ ሁሌ እንዳለቅሽ? ለምንድን የምታለቅሽው? አላለቀስኩም። ይኸው አይንሽ ቀልቷል። እኔ አታበሳጭ ወይ ራሴን አጥፋ ወይ ራሴን አጥፋ። ለምንድን ነው እንደዚህ የምትለው? እሺ ለምንድን ነው እንደዚህ የምትለው? ምን አገናኘው? ለምንድን በስትክክል ማለት በቃ የሆነ በስነ ስርዓት እንትን በይኝ። እሺ ሳላብድ እብድ እያደረጋችሁ በቃ። እሺ ተረጋጋ። አንተ የፈለግከው ይሆናል በቃ። እሺ አሁን ሴትዮዋ ለምትለው ነገር እሺ እዩሀብ ይምጣና ለሶስት ተረጋግተን እናውራ። ምንድን ነው የምናወራው እኮ? እናውራና ያለውን ነገር እሱ ያስረዳ። ምንድን ነው ያስረዳሽ? ይሁንና እኔ እኮ ግራ ገባኝ። ያን ሁሉ ነገር ረስተህ ነው? ምንድን ነው ረሳው? ይሁን እኛ ላይ ያደረገችውን ነገር ሴትዮዋ ያደረገችውን ነገር እኔ ከነገና ላስረዳህ። ለአንተ ምን አደረገች? ምን አሁን እና አንቺ ዝም ብለሽ ነው በቃ። እሱም እኔ እዩሀብን አላገኘው አልኩሽ እኮ በቃ አላገኘው፣ አንገናኝ እንዴ። እኔም ምን ብላህ ነው ንገረኝ። እሺ ና ወይኔ ምን አባቴ ላደርግ እንደምን ውስጥ ነው የገባሁት? መጀመሪያም እኮ ነው ጠርጥሬያለሁ። ምንድን ነው የምጠረጥሪው? ምንድን ነው? እሺ መጀመሪያ ተረጋጋ። እሺ ምንድን ነው እኮ? ቀስ በልና እናውራ እኮ። ምንድን ነው? እዩሀብን ምን ብላህ ነው እዩሀብን የጠላኸው? የደስታን አግኝታት ነው? ምን አለች? አሁን የሄድከው እስር ቤት ነው አይደለ? አሁን አይደለም አልኩሽ እኮ። በቃ ከማሳሰሩ በፊት እኮ ተገናኘን፣ አወራን፣ ቁጭ ብለን አወራን። እግዚአብሔር ይስጣት። እንደው ምን አለች? እሺ ምንም አላለችም። በቃ ለኔ እየደበከኝ ነው። ምን ትላለች? ደህና ንጹህ መሆኗን ነገረችኝ። እኔም አመንኳት። እግዚአብሔር ይስጣት። እንደው ያኔ ቀኑን ሙሉ ስራ ላይ ነበርኩ። ምንም እንትን አላልኩም። ምግብ በላን፣ ይዛ ነበር አምጥታ ነበር። ምግብ በላን። ከዛ በቃ ተለያየን። ምንም ሌላ በላችሁ? አዎ ምን ችግር አለ? አክስትሽ አይደለች? ምን አክስትሽ ባት የእናትሽ የአባትሽ የስጋ ዘመድ ባትሆንም አሳድገሽ ለምን? ምንድነው አንቺ ምንድን ነው የምታወሪው? ምንድነው ወሬያችሁ? ያንቺ የእዩሀብም ምንድን የምታወሪው? ይሁን እኔ እኮ ግራ ገባኝ። ምንድን ግራ ቢገባሽ? አንቺ ነሽ ግራ ይሁን ራስህን ግን ይሁን አይ እሺ ልተኛ። እሺ በቃ ልተኛ። መተኛት ነው የምፈልገው። ደክሞኛል በቃ። እሺ ትተኛለህ? እሺ አሁን አንቺም እዩሀብን ጸበል እያላችሁ እኔን እንትን አትበይ። ቅድምም ጀምራችሁ እያላችሁ እኔ ጸበሉን ችግር የለውም በቃ ሄዳችሁ እናንተ ተጠመቁ። እኔ እንደዚህ ሁላችሁም አብዳችሁ ነው ላንተ ብለን እኮ ነው። ምን ነው ታዲያ? እሺ ቢያንስ እንኳን የሆነ ወደ ራስህ ተመለስና ያለውን ነገር ወደ ራሴ ከዚህ በላይ ወደ ራሴ እንዴት ነው የምመለሰው? ያን ሁሉ ነገር አድርጋብን ከእንደገና ሴትዮዋን ምን አደረገች አልኩሽ እኮ። እኔ እኮ ጎረቤት ይሰማናል። ተይ ምንድን ነው ምን አደረገች? እኔን ከቤተሰቤ ጋር ለይታኝ አንተ ታረቅሽ አይደል? አስታረቅሽ አይደል? በቃ ለምን የሚካበድ ነገር እኮ አይደለም። ታረቅሽ እኮ ከቤተሰቦችሽ ጋር። ይሁንና ሴትዮዋ ምን 6 አንቺም እንደዚህ አይነት ነገር ተይ። የለም እንደዚህ አይነት ነገር አታውሩ። ያ ደግሞ ዶሮ ታረደ እዚህ እንትን ቤት ውስጥ እባብ ነው እንትን ነው እዚህ በራፍ ላይ ደማየው ምናምን። አንቺ ደግሞ 6 ናት እንደዚህ ንጹህ ሴት በቃ እንደዚህ አትበሉ። ንጹህ ሰው ናት። ስም በማጥፋት ትከሰሳለች። ምን ሆነ ነው ግን አንተ ልጅ ምን አስነክተሃል? እሺ ና እሺ በቃ እሺ አንተ የምትፈልገው ይሆናል በቃ። ምንድን ነው አማህ ነው ምንድን ነው ይሆናል አንተ ምን ነው? ተይኝ እስቲ ተይኝ። በቃ አታውሪ ስለሷ በቃ አታውሪ። እንትን አታውሩብኝ በቃ ስለሷ ሴትዮ
ደህና ናት። በቃ ጤነኛ ሴት እኮ ናት። ምንም በማታውቀው እኮ ነው እስር ቤት የከተታቸው። ምንድነው ችግሩ? አንተ ወደህ አይደለም ሲጀምር። ምንድነው ወደህ አይደለም? ወደህ አይደለም። ምንድነው እሺ ወደህ አይደለም ማለት? እንደዚህ አይነት ነገር ተይ በቃ። እሺ ነው ወይስ ራሴን በቃ እሺ ታውኩ እኮ ራሴን ታርገለ ታውኩ እኮ እሺ ምንድነው እኮ ታዲያ ተይ ስለሷ አትጠይቂኝ። አንቺም ይሁን ስለሷ አትጠይቁኝ። እሺ በቃ የራሴን እሺ ተረጋጋ። በቃ እሺ ተይ ልቀቂኝ። እሺ በቃ አለቃ። እሺ አልቀመጥም። ለምን በቃ ነው ለተኛ ነው። ለሽ ዞር በይ ውጭ ና ሰልኛለሽ። እኔ ምንም አልተናገርኩም። በቃ አንድ ነገር ተይ። እኔ ስለሷ ሴትዮ አታውቅ። ከቻልሽ ልጁን አሳምኝ። አላወራም በቃ ያ ሁሉንም ነገር ምንድነው? እሺ የምትይኝ? እሺ ምን ላድርግልሽ? ምንድነው? አንተ ተረጋጋ። እንደዚህ ሊሆን አይደለም። እሺ ተረጋግቻለሁ። አብዳል ልታስበኝ ነው? አብዳል ልትይኝ አላልኩም እኮ። ምንድነው ታዲያ? ጸበል ግባ የምትይኝ? ለምን ጸበል ምገብ? ለምን ራሳችሁ አገቡ? እሺ ጸበል ጥሩ ነገር አይደለም ነው። ስለዚህ በቃ እኔ ስራ አለኝ እኮ እሺ። ነግቢ ቤተሰቦች እንዳያችሁት ነው። ለኔ አዲስ አይደለም። ያው ትላንት ከመጣው ጀምሮ እንደዚህ ነው የሚሆነው። በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። እንዲህ ሆኗል። ማንንም መጠርጠር እንዳለ አውቃለሁ። በቃ ያቺ ሴት ናት እንደዚህ የምታደርገው። የሷ ስም ሲነሳ ነው እንደዚህ የሚያብደው። የሆነ ሰዓት ደግሞ ደስ የሚለው የሷ ስም ሲነሳ ነው። ይሄን ሁሉ አሁን ያለውን ነገር በሙሉ እኛ አናውቅም። አሁን ገና ነው የሰማሁት። እስካሁን ብቻውን ሆኖ እንዴት አይነት ሁኔታ እያሳለፈ እንደሆነ አላውቅም። እኔ መጥቼ እንደዚህ ከሆነ ብቻውን ነው ምን አይነት ሁኔታ እንደሚያሳልፍ እግዚአብሔር ይወቀው። ያው